ወደ ተወዳጁ አድማጮቻችን ዛሬ ጠባቂ ጨዋታዎች ይከናወናሉ። ግን ስለ ጨዋታዎቹ ዲቴል መግባት ሳይሆን አሰልጣኞች ከጨዋታው አስቀድሞ ምን አሉ የሚሉ ጉዳዮችን መመልከት ይጠበቅብናል። እንግዲህ ከጨዋታ ጋር በተገናኘ ታዲያ ቀዳሚው የሚሆነው የአርሰናልና የፉልሃም ጨዋታ ነው። ይህ ጨዋታ በለንደን ደርቢ ከፉልሃም ጋር ጨዋታቸውን ያደርጋሉ። በክሪስታል ፓላሱ በደቡባዊ ለንደኑ ክለብ ጨዋታ እንግዲህ ጉዳት ያስተናገደው ቡካዮ ሳካ ወደ ሜዳ መመለሱ እርግጥ እየሆነ መጥቷል። እንግዲህ ዛሬ በአርሰናል ቡድን ውስጥ ይኖራል። ሪካርዶ ካላፊዮሪ፣ ጋብሪኤል ሱስ እና ካይ ሉካስ ሃቨርት፣ ቶሚያሱም በጨዋታው ላይ እንደማይኖሩም ተነግሯል። ራይስ ኒልሰን እንደዚሁም ደግሞ ቴቴና ሃሪ ዊልሰን በፉልሃም በኩል ከጨዋታ ውጭ ናቸው። ሁለቱ ቡድኖች ከዚህ በፊት እንግዲህ በርስ በርስ ግንኙነታቸው ክራቨን ኮቴጅ ላይ በነበረው ጨዋታ አንዳቻ በሆነ ውጤት ነበር ጨዋታቸውን ያጠናቀቁት። ባለፉት ጨዋታዎች እንግዲህ ምናልባት ፉልሃም ለአርሰናል አስቸጋሪ ከሚባሉ የሊጉ ቡድኖች መካከል ፉልሃም ተቀዳሚው ነው። እንግዲህ ባለፉት ለምሳሌ 3 ግንኙነቶች አርሰናል ፉልሃም ማሸነፍ አልቻለም። ኤምሬትስ ላይ 2-2 አጠናቀዋል። ክራቨን ኮቴጅ ላይ በተደረገ የፕሪሚየር ሊግ ጨዋታ 2-1 ፉልሃም አሸንፏል። በድጋሜ በዚህ ውድድር ዓመት ክራቨን ኮቴጅ ላይ በተደረገ የጨዋታ እንቅስቃሴ አንዳቻ በሆነ ውጤት ጨዋታቸውን አጠናቀዋልና ምናልባት ለአርሰናል እንግዲህ ፈታኝ ከሚባሉ ክለቦች መካከል አንደኛው ቡድን ክራቨን ኮቴጁ ቡድን ፉልሃም ነው። ምንም ጥያቄ የለውም። ይሄ ቡድን ለአርሰናል እጅግ በጣም አስቸጋሪ ከሚባሉ ክለቦች መካከል አንደኛው ክለብ እንደሆነም ጥያቄ የሚነሳበት ጉዳይ አይደለም። ብዙ አይነት ትርጓሜ ያለው የጨዋታ እንቅስቃሴ ነው። ማርኮ ሲልቫ በፉልሃም ቤት አስደናቂ የሚባሉ ቁጥሮችን እያስመዘገበ የሚገኝ አሰልጣኝ ነው። እንግዲህ ምሽት 3:45 ላይ በጆን ብሮክስ ዋና አርቢትርነት አርሰናል በኤምሬትስ ከፉልሃም ጋር ከሚያደርገው ጨዋታ ጋር በተገናኘ እንግዲህ ሚኬል አርቴታ አስቴቱንም ሰጥቷል። አርቴታ በሰጠው አስቴት እንግዲህ አሁንም ቢሆን ሳካና ቲምበር ለጨዋታው ዝግጁ መሆናቸው እርግጥ ነው። ነገር ግን ካላፊዮሪ ለሳምንታት ከሜዳ እንደሚርቅም አያይዘው የተናገረበት ጉዳይ አለ። በእርግጥ የቡካዮ ሳካና የጁሊያን ቲምበር ወደ ሜዳ መመለስ ለአርሰናል እንደ በጎ ነገርም የሚነሳ ነው። ወደ በኋላ ላይ በዝርዝር የምንመለከተው ጉዳይ ነው የሚሆነው። ማርኮ ሲልቫ እንደዚሁም ደግሞ ምናልባት አሁን ላይ በሰሞን ቀን እንግዲህ በዕለተ ቅዳሜ በኤፍኤ ካፕ በክሪስታል ፓላስ 3-0 እንደተሸነፈ ይታወቃል። ከዛ በኋላ እንግዲህ ያንን ሽንፈታችንን ማካካስ መቻል አለብን፣ እስከ መጨረሻው ድረስ ታግለን አሸናፊ ሆነን ማጠናቀቅ መቻል አለብን የሚል አስቴት እንደዚሁም የሰጠበት መንገድም አለ። ፉልሃም ያው ከአርሰናል ጋር ጨዋታችን ሲያደርጉ ለአርሰናል ፈታኝ ከሚባሉ ቡድኖች መካከል አንደኛው እንደሆነ ይታወቃል። ሚኬል አርቴታ በጋዜጣዊ መግለጫ ወቅት እንግዲህ ኒውነሪ እና ሉዊስ ስኬሊ አሁን ላይ የማይታመን ስራዎችን እየሰሩ ይገኛሉ። በተለይ በሜዳ ላይ የሚያደርጉት እያንዳንዱ እንቅስቃሴ ደግሞ እጅግ አስደናቂ ነው የሚሆነው፣ በተለይ ለክለቡ እድገት ሲሉ ሀሳባቸውን ሰጥተዋል። በውሰቱ ከክለቡ ለቀው እንደገና ራሳቸውን አዳብረው አለመመለሳቸው ደግሞ አስደናቂ ታሪክን እንዲጽፉ እንደሚጋብዛቸው እና ከአካዳሚ በቀጥታ ወደ ዋና ቡድን መቀላቀላቸው ይሄ በጣም አስደናቂነታቸውን እንደሚያሳይም ነው ሚኬል አርቴታ አስቴቱንም የሰጠው። እንደዚሁም ደግሞ የክረምት የዝውውር መስኮት በእናንተ በኩል እንዴት ነው ቢዚ ትሆናላችሁ የሚል ጥያቄ ቀርቦለት ነበር። በጣም ስራ የበዛበትና ትልልቅ የዝውውር መስኮቶችን የምናጠናቀቅበት ይሆናል። በዚህም ደስተኞች ነን። ስኳዳችን ጥልቀት እንዲኖረውና እንደዚሁም ደግሞ ሰፊ እንዲሆን ስኳዳችን እንፈልጋለን። ስለዚህ አሁንም ከስፖርቲንግ ዳይሬክተራችን ጋር በመነጋገር የተሻሉ የሚባሉ ስራዎችን ለመስራትም እንንቀሳቀሳለን የሚል አስቴትንም ሰጥቷል። በተለይ እንግዲህ የነ ቡካዮ ሳካ መመለስ ደግሞ ለአርሰናል እግር ኳስ ቡድን የተሻለ የሚባል ጥንካሬን የሚሰጠዋል። ከዛ ማለፍ ሲል እንግዲህ ከፉልሃም ጋር ለሚደረገው ጨዋታ 4 የወጣት ቡድን ተጫዋቾች ከዋናው ቡድን ጋር እንደሚገኙም እንደዚሁም መረጃዎችም እያመላከቱ ይገኛሉ። እነዚህም ተጫዋቾች እነ በትለር ኦዶጄ እንደዚሁም ደግሞ ሳላይዱን እና ጀሚ ጎን በዛሬው የቡድን ስብስብ ውስጥ እንግዲህ ከአሌክስ ሮጃስ ጋር በመጣመር ማለት ነው። ያው አሌክስ ሮጃስ እንደሚታወቀው የመድፈኞቹ ታችኛው የወጣት ቡድኑ ግብ ጠባቂ እንደሆነ የሚታወቃል። እነዚህ ተጫዋቾች እንግዲህ በዋና ቡድን ውስጥ ዛሬ ከፉልሃም ጋር በሚደረገው ጨዋታ ሊካተቱ የሚችሉበት አጋጣሚ እንዳለ ነው ዘገባዎችም እያመላከቱ የሚገኘው። ለማንኛውም ዛሬ እንግዲህ ከአርሰናል ጨዋታ ጋር ተያይዞ ካነሳ ማንቸስተር ዩናይትድም ዛሬ ጨዋታውን ያደርጋል። ከዩናይትድ ጋር ተያይዞ ደግሞ እስኪ ትንሽ ሀሳቦችን ማነሳሳት እንቀጥል። እንግዲህ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ከጨዋታው ጋር በተገናኘ ጋዜጣዊ መግለጫ ነበረው አይደለ? በዚህ ጋዜጣዊ መግለጫ እንግዲህ በሰጠው ሀሳብ ቺዶ ኦቢ ማርቲን ከጨዋታ ውጭ እንደሆነ ይፋ አድርጓል። ይሄ የሆነበት ዋነኛ ምክንያት ደግሞ ምንድነው ሲባል ዴኒሻዊ አጥቂ ማንቸስተር ዩናይትድ በወጣት ቡድኑ አማካኝነት እንግዲህ በኤፍኤ ካፕ የጨዋታ መርሃ ግብሩን ከአስቶን ቪላ ጋር አድርጎ ነበርና ከአስቶን ቪላ ጋር ባደረጉት የጨዋታ እንቅስቃሴ የወጣት ቡድኑ አሰላለፍ ውስጥ እንግዲህ በቋሚነት ጨዋታውንም ስለጀመረ ተጫዋቹ በዚህ ምክንያት እንግዲህ በዛሬው ዕለት ከሚደረገው የጨዋታ እንቅስቃሴ ውጭ እንደሆነም ነው መረጃዎችም እያመላከቱ የሚገኘው። የጨዋታ እንቅስቃሴ እንግዲህ ቪላ ፓርክ ላይ ተደርጎ የዩናይትድ ወጣቶች ከአስቶን ቪላ ወጣቶች 1-1 በሆነ ውጤት እንግዲህ ጨዋታቸውን ማጠናቀቃቸውም የሚታወስ ነው። ከዛ በኋላ እንግዲህ ቺዶ ኦቢ ማርቲን በቡድን ስብስብ ውስጥ እንደሌለም ሩበን አሞሪም ማስተያየታቸውን ሰጥተዋል። ሌሎችም ስለ ጉዳትና ተያያዥ ጉዳዮችም ጥያቄ ቀርቦላቸው ሰፊ ማብራሪያዎችንም ሰጥተዋል። እኚህ
አሰልጣኝ ታዲያ እንግዲህ ክለባችን አሉ ማንቸስተር ዩናይትድ አሁን እንዲጠናከር የተሻሉ ስራዎችን እየሰራ ነው። ክለብ ውስጥ ያሉ ተጫዋቾች የተሻለ ተነሳሽነትን እያስመለከቱን የተሻለ የሚባል እንቅስቃሴን ለማሳየትም ጥረቶችን እያደረጉ ይገኛሉ። አሁን ላይ እንግዲህ መጠበቅ አለብን። በእንቅስቃሴዎቻችን ላይ አተኩረን ማሻሻል የምንችላቸውን ነገሮች በማሻሻል መቅረፍ ያሉብንን ነገሮች ከስር መሰረቱ በመቅረፍ እንደዚሁም ጥሩ የሚባሉ ነገሮችን መከወን መቻል አለብን ሲሉ አስቴታቸውንም ሰጥተዋል። ስለ ማርከስ ራሽፎርድም ጥያቄ ቀርቦላቸው ነበር። በነገራችን ላይ ትንሽ የሚያስገርም አስቴትን ሰጥተዋል ስለ ማርከስ ራሽፎርድ። እሱ አሉ እንግዲህ የሌላ ቡድን ተጫዋች ነው፣ በአሁኑ ሰዓት ላይ የኔ ተጫዋች እስካልሆነ ጊዜ ድረስ እሱ ላይ ግምገማዎችን እሱ ላይ እንግዲህ የጨዋታ እንቅስቃሴዎችን መመልከት አይጠበቅብኝም። ምናልባት እንግዲህ ተጫዋቾች በውሰቱል ሌሎች ቡድኖችን ሲቀላቀሉ ጥሩ ሲጫወቱ መመልከት ግን አስደሳች ይሆናል። በተለይ አሁን ላይ እንግዲህ በአስቶን ቪላ ቤት ማርከስ ራሽፎርድም ያንን እያደረገ እንዳለ ተስፋ አድርጋለሁ የሚል አስቴትን ሰጥተዋል። አይደን ሄቨን ታዳጊው እንግዲህ ከመድፈኞቹ ወደ ማንቸስተር ዩናይትድ ያመራው ተከላካዩ አሁን ላይ ከጉዳቱ አገግሞ ለጨዋታው ዝግጁ ስለመሆኑም ተናግረዋል። ሉክ ሾው ግን አሁንም ቢሆን ከጨዋታ ውጭ ነው። ሃሪ ማጓየርና አይደን ሄቨን ግን ወደ ጨዋታ መመለሳቸውንም ሩበን አሞሪም እንግዲህ በነበራቸው ፕሬስ ኮንፈረንስ ወቅት ካነሷቸው እጅግ በጣም በርካታ ጉዳዮች መካከል ይገኛሉ። በጉዳት ላይ የነበሩት ኮቢ ሜይኖ የመመለሻ ጊዜው እጅግ በጣም ተቃርቧል ሲሉ ሀሳባቸውን ሰጥተዋል። እንደዚሁም ደግሞ ሌኒዮሮም ከጉዳቱ አገግሟል፣ ለጨዋታውም ብቁ ነው የሚል ሀሳብንም ሰጥተዋል። ሃሪ ማጓየር ሙሉ ለሙሉ አገግሟል። እንደዚሁም እና ሜሰን ማውንት አሁንም ጥሩ ስሜት የተሰማው እንደሚገኝና ጆን ኢቫንስ ግን ገና የማገገሚያ ሂደቶች ላይ እንደሚገኝም አያይዘው ሀሳባቸውን የሚሰጡበትም ጉዳይ አለ። ከዚህ ጋር ተይዞ እንግዲህ ብዙ ሀሳቦችም የተነሱ ይገኛሉ። ለማንኛውም እንግዲህ የማንቸስተር ዩናይትድ እግር ኳስ ክለብን በተመለከተ በጣም ብዙ ዘገባዎች ናቸው የሚሰሩት። እስኪ ይህንን ጉዳይ ካካፈልኳችሁ ደግሞ ወደ ሌሎች መረጃዎች ልውሰዳችሁና ሌሎች መረጃዎችን ደግሞ ላስደምጣችሁ። ከዛ በኋላ የተመለስን በመሀል ላይ ስለ አርሰናልም ስለ ዩናይትድም ስለ ቸልሲም ጣል እያደረግን እንግዲህ መረጃዎችንም ወደ እናንተ የምናርስ ነው የሚሆነው። ማርክ አንድሬ ተር ስቴገንን የተመለከተ ጉዳይ ላካፍላችሁ። የባርሴሎናው ግብ ጠባቂ ጉዳት አስተናግዶ እንደነበረ የቅርብ ጊዜ ትውስታችን ነው አይደል? ማርክ አንድሬ ተር ስቴገን አሁን ላይ ከጉዳት ማገገሙንም ዘገባዎችም እያመላከቱ ይገኛሉ። በልምምድ ሜዳዎች ላይ እንግዲህ ተጫዋቹ ጥሩ የሚባሉ እንቅስቃሴዎችንም እንደዚሁ እያደረገ ስለመሆኑም ነው ከወደ ሀገረ ስፔን አንዳንድ የመረጃ ምንጮችም የሚያመላክቱት። በእርግጥ ማርክ አንድሬ ተር ስቴገን በተጎዳባቸው ጊዜያቶች የባርሴሎናን ቁጥር 1 የግብ ጠባቂነት ቦታን እንግዲህ የተረከበው ደግሞ ሼዝኒ በሚያስገርም መልኩ ጥሩ የሚባሉ እንቅስቃሴዎችን ሲያደርግ ነበር። በሚያስገርም መልኩ ማንም ባልጠበቀው መልኩ ማለት ነው። ተጫዋቹ እንግዲህ ከዚህ በፊት ያው ጫማውን ሰቅሎ ነበር አይደለ? ጫማውን ከሰቀለበት አውርዶ ነው ለጨዋታ እንቅስቃሴ እንግዲህ ወደ ሜዳ ተመልሶ በጣም የሚያስደንቁ የሚባሉ እንቅስቃሴዎችንም እያስመለከተን የሚገኘው። ለማንኛውም አሁን ማርክ አንድሬ ተር ስቴገን ወደ ሜዳ መመለሱም ባርሴሎና እግር ኳስ ክለብ በመልካም ገጽታ የሚነሳ ጉዳይ ነው። በቀጣይ እንግዲህ ሃንሲ ፍሊክ ይህንን ቡድን ይዘው የላሊጋ እንደዚሁም ደግሞ በቻምፒየንስ ሊጉም ጥሩ የሚባሉ ጉዞዎችን ለማድረግም እንደዚሁ አበክረው እየሰሩ እንደሚገኙ ይታወቃል። በዚህም እንግዲህ የአንድሬ ተር ስቴገን ወደ ሜዳ መመለስ በጣም በብዙ መልኩ ሊያጠናክራቸው እንደሚችል ነው ዘገባዎችም እያመላከቱ የሚገኘው። ሌላው የኤርሊንግ ሃላንድን ጉዳይ እንመለከት እስኪ። በሰሞኑ ቀን ኤርሊንግ ብሮት ሃላንድ እንግዲህ ጉዳት እንዳስተናገደ ይታወቃል። የቁርጭምጭሚት ጉዳት እንግዲህ ስላስተናገደ የሲዝኑ መጨረሻ ድረስ እንግዲህ ወደ ሜዳ ላይ መለስ የሚችልበት አጋጣሚ እንዳለም ተነግሯል። የክለቦች ዓለም ዋንጫና የመጨረሻ የፕሪሚየር ሊግ ጨዋታዎችን ይጫወታል ተብሎ ቢጠበቅም እንኳን ምናልባት ግን ይሄ የቁርጭምጭሚት ጉዳት ቀላል እንዳልሆነና በቀጣይ እንግዲህ ምናልባትም ተጫዋቹ በደንብ ግምገማዎች ከተደረጉለት በኋላ ወደ ሜዳ መች ይመለሳል በሚለው ጉዳይ ውሳኔዎች እንደሚወሰን ነው እየተነገረ የሚገኘው። በእርግጥ ማንቸስተር ሲቲ ቤት ላይ የአጥቂ ችግሮች የሉም ስል ግን ምንድነው የኦማር ማርሙሽ እንቅስቃሴ ከተመለከታችሁት በሰሞኑ ቀን በማጥቃት ዞኑ ላይ ጥሩ የሚባል ሂደትን ያስመለከተበትም አጋጣሚ ያለና ከዛ አንጻር ነው እንጂ ኤርሊንግ ሃላንድ አለመኖሩ ለፔፕ ጓርዲዮላ ቡድን ራሱን የቻለ ጉዳት ነው። እንግዲህ በቻምፒየንስ ሊግ ተሳትፎ ለማግኘት በሚደረገው ትንቅንቅ የራሱንም እንደዚሁ አሻራ ያስቀምጣል ተብሎም የሚታሰብ ተጫዋች ነው። ለማንኛውም ኤርሊንግ ሃላንድ እንግዲህ እስከ ውድድር ዓመቱ መጨረሻ እስካሉት ጨዋታዎች ድረስ በቁርጭምጭሚት ጉዳት ምክንያት ወደ ሜዳ እንደማይመለስ የተነገረ ነው የሚገኘው። ራፊኒያ የባርሴሎና አስደናቂ አጥቂ መስመር ሰላፊ፣ ፔድሪ ብዙ አሲስት የለውም ብዙ ጎሎችም የሉትም፣ ነገር ግን ለእኔ በቡድናችን ውስጥ ካሉ ወሳኝ ተጫዋቾች መካከል የክለቡ ልብ ነው ወይም የልብ ምት ማን ነው ከተባለ ፔድሪ ነው ሲል አስቴቱን ሰጥቷል። ራፊኒያ ያው እንደሚታወቀው እንግዲህ ፔድሪ አሁን ላይ በባርሴሎና ቤት በጣም የሚያስደንቁ ቁጥሮችን ማስመዝገብ የሚችል ተጫዋች እንደሆነ ወደፊት በደንብ እየተመለከቱ ነው። ነገር ግን አሁን ላይ ሜዳ ላይ የሚያሳያቸው እንቅስቃሴዎችን ስትመለከቱ በጎልና በአሲስት ቢታጀቡ ኖሮ ምን አይነት ተጫዋች እንደሚሆን በደንብ ያሳብቃሉ አድማጮች። ራፊኒያ አያይዘው ስለ ሃንሲ ፍሊክም አስቴቱን ሰጥቷል። ሃንሲ ከመጀመሪያ ቀን ጀምሮ እንግዲህ ከኔ ጋራ በጣም ግልጽ በሆነ ቋንቋ ነበር ስንነጋገር የነበረው። በእኔ እንደሚተማመንብኝ ነግሮኛል።
እኔም ደግሞ ለክለቡ አስፈላጊነቴን አስረግጬ ማሳየትም ፈልጌያለሁ። እኔ ልሄድ ወይም አልሄድ በሚለው ጉዳይ ላይ እንግዲህ ከሀሳቤ ትንሽ የቀየረልኝ ሰው ቢኖር ሃንሲ ፍሊክ ነው። በባርሴሎና ቤት እንዲቀጥል አድርጎኛል ሲል እንግዲህ ከአስቴቱን የሰጠበት ጉዳይ ብዙኖችንም እያነጋገረ የሚገኝ ጉዳይ ነው። ሌላው ሊቨርፑልና ሪያል ማድሪድ የሊቨርኩሰኑን የመሃል ተከላካይ የሆነውን ሄንካፔን ለማስፈረም እንግዲህ ፈላጊ ሆነው ብቅ ብለዋል። እንግዲህ ሄንካፔ በጣም አስደናቂ ከሚባሉ ተጫዋቾች መካከል አንደኛው ነው። ፍሎሪያን ፕለተንበርግ ይህንን ዘገባም አረጋግጦታል። ሊቨርፑልና እንደዚሁም ደግሞ ሪያል ማድሪድ ይህንን ተጫዋችም ወደ ቡድን ስብስባቸው በመቀላቀል የተሻለና የተጠናከረ ቡድንን መገንባት ይፈልጋሉ የሚሉ ሀሳቦችንም እንደዚሁም እየተመለከትን ነው የምንገኘው። በሰሞኑ ቀን በርካቶችን ሲያነጋገር የነበረው እንግዲህ የአርሰናል ስፖርቲንግ ዳይሬክተር የአንድሪያ ቤርታ ሹም ነበር አይደለ? ከዛ በኋላ እንግዲህ አሁን ላይ የአርሰናል ደጋፊዎችም በተለያዩ ሶሻል ሚዲያዎች ላይ ሀሳቦቻቸውን እያንሸራሸሩ ይገኛሉ። የክረምት የዝውውር መስኮት ላይ የተጠናከሩ የሚባሉ ሂደቶችን እንከተላለን ብለውም እምነት እያሳደሩ ነው የሚገኘው። ከዚህ ጋር ተያይዘው ግን የአርሰናል ደጋፊዎች እንግዲህ አሌክሳንደር አይዛክ ብሎም ደግሞ ዮኬሬሽ ከሁለት አንዳቸውን እንደሚያገኙ እርግጠኛ ሆነዋል የሚሉ ሀሳቦች እየተነሱ ነው የሚገኘው። ከዚህ ጋር ተያይዞ እስኪ ትንሽ ጉዳዮችን ማነሳሳት ሳይጠበቅብን አይቀርም። የአርሰናል እግር ኳስ ክለብ እንግዲህ ከአሌክሳንደር አይዛክን ማግኘት ይችላሉ። ምናልባት እኔ እንደው አሌክሳንደር አይዛክን የማግኘት እድሉ ምን ያክል ፐርሰንት ነው እንደው ብባል ልመልስ የምችለው ከ10% በላይ በጣም ገዘፈ ከተባለ ከ10% በላይ ይሆናል ብዬ አላስብም። ለምን? አርሰናል በክረምት የዝውውር መስኮት በጣም በርካታ ሚሊዮን ዶላሮችን ለዝውውር ያወጣል ተብሎ ይጠበቃል። ከ200 እስከ 300 ሚሊዮን ዶላሮችን ለዝውውር ያወጣል ተብሎ የተጠበቀ ነው የሚገኘው። ታዲያ በዚህ የዝውውር መስኮት 300 ሚሊዮን ፓውንድ ቢመድብ ኒውካስትል ዩናይትድ ከ120 እስከ 150 ሚሊዮን ፓውንድ ለአሌክሳንደር አይዛክ ዝውውር ይፈልጋሉ። 50% የዝውውር እንቅስቃሴውን ለአንድ ተጫዋች በፍጹም የማይታሰብ ነው። በፍጹም የማይታሰብ። ምክንያቱም የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታም ሆነ እንደዚሁም ደግሞ የሚኬል አርቴታ እግር ኳስ የጨዋታ አቀራረቦችን ስትመለከቷቸው ስኳድ ዴብዙ ስስ እንደሆነ በደንብ ቀደም ሲል በነበረኝ መረጃ እየነገርኳችሁ ነበር። ስኳድ ዴብዙን ለማስፋት የተሻሉ የሚባሉ ስራዎችን እየሰሩ ይገኛሉ። ይህንን ቡድን ለማጠናከር የተሻለ የሚባል አይነት ሂደቶችን መከተል ይፈልጋሉ። በክረምት የዝውውር መስኮት ከአራት ያላነሱ ዝውውሮችን እኔ አርሰናል ያጠናቃል የሚል ሰፊ እምነት አለኝ። ከዚህ አንጻር ስትመለከቱት እንግዲህ በቀጣይ ያው የአርሰናል እግር ኳስ ክለብ የአሌክሳንደር አይዛክን ፊርማ የማግኘቱ ጉዳይ እንደው ጥያቄ ምልክት ውስጥ የሚቆይ ጉዳይ መሆኑ ምንም የሚያከራክረን ጉዳይ አይደለም። ነገር ግን የቪክተር ዮኬሬሽን ጉዳይ ስትመለከቱት ደግሞ በቡድናዊ መዋቅር ደረጃ እንደ ቲም ቪክተር ዮኬሬሽ ከ60 እስከ 70 ሚሊዮን ፓውንድ አካባቢ ብቻ ሊያስወጣ የሚችል ተጫዋች ነው። ከአሌክሳንደር አይዛክ አንጻር ስትመለከቱት 100% ልዩነት አላቸው። አይዛክ ፕሪሚየር ሊጉን ለምዷል። በኒውካስትል ቤት ጥሩ የሚባል ተጫዋች ነው። ጥሩ ጨራሽ አጥቂ ነው። ያኛው ደግሞ ቪክተር ዮኬሬሽ ደግሞ በሻምፒዮንሺፑ ነው የምናውቀው። ከዛ በኋላ ወደ ፖርቹጋል ተጉዞ በስፖርቲንግ ሊዝበን ቤት እንደ አዲስ የተወለደ ተጫዋች ነው። ስለዚህ በእነዚህ ሁለት ተጫዋቾች መካከል 100% የሰማይና የመሬት ያክል ልዩነቶች አሉ። ነገር ግን አሌክሳንደር አይዛክ መስጠት የሚችለውን ግልጋሎት ቪክተር ዮኬሬሽ መስጠት ይችላል። ምናልባት እንደው የቁጥሮች ልዩነት ሊኖሩ ይችላሉ በመካከላቸው፣ ነገር ግን ያንን ነገር ማድረግ ይችላል። በአርሰናል ቤት እንግዲህ ልዩነት ለመፍጠር እስከ 60 ሚሊዮን ፓውንድ በሚጠጋ ገንዘብ ወደ ቡድን ስብስባቸው የሚቀላቀሉት ከሆነ ቪክተር ዮኬሬሽን ፍሬያማ የሚባል ዓመትን ሊያሳልፉ የሚችሉበት አጋጣሚ አለ። ቀጣይ ሲዝን ላይ የአርሰናል ትልቁ ችግሩ ይህ ተፈጥሯዊ የ9 ቁጥር አጥቂ ስለሆነ ከነ አሌክሳንደር ላካዜቲ ከነ ፒየር-ኤመሪክ ኦባሜያንግ በኋላ አርሰናል በአጥቂ ቦታ ላይ በጣም ተዳክሟል፣ ወይም ደግሞ የ9 ቁጥር አጥቂ እንደሌለው ይታወቃል። በእነዚህ ምክንያቶች እንግዲህ በቀጣይ የአርሰናል እግር ኳስ ክለብ ስስ እንዳይሆን የማጥቃት ዞኑ በዝውውር ገበያው ላይ የተለያዩ እንቅስቃሴዎች ያስፈልጋሉ። ምንም ጥያቄ የለውም። አሌክሳንደር አይዛክ ወይም ደግሞ ቪክተር ዮኬሬሽ ከዛ ማለፍ ሲልና ቤንጃሚን ሼሽኮም በአርሰናል የዝውውር ኢላማ ውስጥም የሚገኙ ተጫዋቾች ናቸው። እነዚህን ተጫዋቾች እንግዲህ ወደ ቡድን ስብስቡ መድፈኞቹ መቀላቀል የሚችሉ ከሆነ የተሻለ ዓመትን ያሳልፋሉ ተብሎ ይጠበቃል። ሌላው የፍሎሪያን ፕለተንበርግ ዘገባ እንግዲህ እንደሚያሳየው ከሆነ የሌሮይ ሳኔም ጉዳይ በክረምት ከውል ነፃ ስለሚሆን አርሰናል ይህንንም ተጫዋች ማስፈረም ይፈልጋል። ተጫዋቹን የሚያገኙ ከሆነ በእርግጥ የመስመር አጥቂ ቦታ ላይ ያለባቸውን ክፍተት፣ ያላቸውን ድክመት፣ ያላቸውን እንደዚሁም ደግሞ የተጫዋች ስኳድ ጥበቱን ለማስፋት ሚኬል አርቴታ ይጠቀምበታል የሚል ሀሳብንም እንደዚሁ አካፍለዋል። ፍሎሪያን ፕለተንበርግ ነው ይህንን ዘገባ ይዞት የወጣው። በሀገረ ጀርመን በጣም ታዋቂ ከሚባሉ የስፖርቱ ዓለም ሰዎች መካከል አንደኛው እንደሆነ ይታወቃል። እንደዚሁም ጋሪ ጃኮብስም ስለ ማርቲን ዙቢሜንዲና ስለ ሪያል ማድሪድ ብሎም ስለ አርሰናል ይፋ ያደረገው መረጃ እንደሚያሳየው ከሆነ ማርቲን ዙቢሜንዲን ለማስፈረም
በሚደረገው እንቅስቃሴ ሪያል ማድሪድ እና አርሰናል ፊት ለፊት ከመፋጠጥም ባለፈም አሁን ከሪያል ሶሲዳድ ጋር በገንዘብ ጉዳይ እየተነጋገሩ ይገኛሉ የሚል ዘገባን አጋርቷል። እንግዲህ አሁን ላይ የቡድኑ ዋነኛ ተጫዋች ነው ማርቲን ዙቢሜንዲ በአርሰናል ቤትም በአማካይ መስመር ላይ ትልቅ ልዩነትን ይፈጥራል ተብሎ ይታሰባል። እንደዚሁም በተቃራኒው ደግሞ በሪያል ማድሪድ ቤትም እየሳሳ የሚገኘው እንደዚሁም ደግሞ በእድሜ መግፋት ላይ ከቡድኑ ጋር ይለያያል ተብሎ የሚጠበቀውን ሉካ ሞድሪች ያን ቦታ ለመተካት ዋነኛ ተመራጭ ተጫዋች የሚያደርገዋል። ይሄ እንዲሆን ደግሞ በዋነኛነት ተቀዳሚ ኢላማ የሚሆነው የሪያል ማድሪድ የአሰልጣኝ ቀጠር ጉዳይ ነው። ሪያል ማድሪድ ዣቪ አሎንሶን የሚቀጥር ከሆነ ማርቲን ዙቢሜንዲን የማግኘት እድሉ በጣም ከፍተኛ ይሆናል። ነገር ግን ካርሎ አንቸሎቲ የሚቆዩ ከሆነ የማርቲን ዙቢሜንዲ መዳረሻ ደግሞ ወደ አርሰናል የመሆኑ ጉዳይ ሚዛኑ እንግዲህ ምናልባት ወደ ኤምሬትስ ሞር ይደፋል የሚሉ ሀሳቦችም የተነሱ ነው የሚገኘው። ከማድሪድ ጋር በተገናኘ ግን ያው ጣሊያናዊ አሰልጣኝ ካርሎ አንቸሎቲ ሪያል ማድሪድ የሚኖራቸው ቆይታ እንግዲህ እስካሁን ላይ እያሰላሰሉት ይገኛሉ። ዛ አትሌቲክስም ይህንን ጉዳይ በተመለከተ ይፋ ያደረገው መረጃ የካርሌቶ ወደፊት ቆይታቸው እንግዲህ ምናልባት እስካሁን አልተረጋገጠም። በምክትል አሰልጣኝ አብሯቸው የሚሰራው ልጃቸው እንግዲህ ዴቪድ አንቸሎቲ በአመቱ መጨረሻ ሪያል ማድሪድን ለመልቀቅ በማሰቡ ምክንያት እንግዲህ ምናልባት የካርሌቶ ጉዳይ አሁንም አጠያቂ ነው የሚሉ ሀሳቦች ተነስተዋል። ሪያል ማድሪድ ያው ቀደም ሲል እንደነገርኳቸው ዣቪ አሎንሶን የቡድኑ ዋና አሰልጣኝ ማድረግ ይፈልጋሉ። በዚህም እንግዲህ በማድሪድ ቆይታቸው አጠራጣሪ መሆኑን ተከትሎ በተለይ ለመገናኛ ብዙሃን መረጃ ማውጣታቸውም እንደዚሁም እየተነገረ ነው የሚገኘው። ነገር ግን ይህ ጉዳይ ቢያንስ የተረጋገጠ አይደለም። የብራዚል ብሔራዊ ቡድን ግን በቀጣይ የዋና አሰልጣኝ ሚናነትን እንግዲህ በተመለከተ ለካርሌቶ ለመስጠት ማስባለች የሚሉ ሀሳቦች የተንሸራሸሩ ነው የሚገኘው። ፖርቹጋላዊ አሰልጣኝ ጆርጄ ጄሱስ የብራዚል ብሔራዊ ቡድን ለመረከብ ፈቃደኛ መሆናቸው የተነገረ በሚገኝበት በዚህ ሰዓት ላይ ብራዚላዊ እንግዲህ የእግር ኳስ ተጫዋቾችም ምናልባት ካርሌቶ በክለቡ ዋና አሰልጣኝ ቢሆን በብሔራዊ ቡድን ደረጃ ዋነኛ ምርጫቸው እንደሆነም ተነግሯል። ከዓለም ክለቦች ዋንጫ ውድድር በፊት እንግዲህ ከአሰልጣኝ መሾም እንደምትፈልግ ብራዚልም እየተነገረ ነው የሚገኘው። የብራዚል ብሔራዊ ቡድን ዋና አሰልጣኝ ለመሆን የአልሂላሉ አሰልጣኝ ጆርጄ ጄሱስ ምናልባት ተቀዳሚ ኢላማ ከሆነው ከካርሌቶ ቀጥሎ እንግዲህ የዝውውር ኢላማቸው ውስጥ እንደገባም የተነገረ ነው። እዛው ማድሪድ ቤት እንቆይና የብሩኖ ፈርናንዴሽ ስም እንግዲህ ከሪያል ማድሪድ ጋር ስለመያያዙ በጣም በርካታ ጉዳዮች የተነሱ ይገኛሉ። እስከ 90 ሚሊዮን ፓውንድ አካባቢ ሪያል ማድሪድ ለብሩኖ ፈርናንዴሽ ለመክፈል ዝግጁ ናቸው የሚሉ መረጃዎችም እየወጡ ነው የሚገኘው። ምናልባትም አሁን ላይ የ29 ዓመቱ እንግዲህ ፖርቹጋላዊ ተጫዋች በማንቸስተር ዩናይትድ ቤት እንግዲህ ያለው ቆይታ ምን ሊሆን ይችላል በሚሉ ጉዳዮች በጣም በርካታ መረጃዎችም እየተሰሙ ነው የሚገኘው። ብሩኖ ፈርናንዴሽ ግን ምናልባት ሪያል ማድሪድ ሊቀላቀል የሚችል በት እድል ይኖራል። ነገር ግን አሁንም ቢሆን ማንቸስተር ዩናይትዶች ከፍተኛ የሚባል ገንዘብ ካልቀረበላቸው በስተቀር ብሩኖ ፈርናንዴሽን ያክል የክለባቸው ትርታ የሆነ ተጫዋችን ለመሸጥ ምንም አይነት ፍላጎት እንደሌላቸው ነው የመረጃ ምንጮቻችንም እያመላከቱ የሚገኘው። ትናንት በጣሊያን ሴሪያ የተደረጉ ጨዋታዎች ነበሩ። ሄላስ ቬሮና ከፓርማ 0-0 ጨዋታቸውን ሲያጠናቀቁ ላዚዮ ከቶሪኖ ጋር የጨዋታ መርሃ ግብሩንም እንደዚሁም አከናውነው ነበረ። አንዳቻ በሆነ ውጤት ነው የተጠናቀቁት። ትናንትና የተደረጉት ሁለቱም የጣሊያን ሴሪያ የ30ኛ ሳምንት ጠባቂ ጨዋታዎች ባቻ ውጤት ተጠናቀዋል። ማሩሴች ለላዚዮ ጎል አስቆጥሮ እንግዲህ ቀዳሚ ማድረግ ቢችልም የጨዋታው መጠናቀቂያ ላይ እንግዲህ ከጊትረንስ ባስቆጠራት ጎል አማካኝነት ጨዋታው ባቸው ውጤት ተጠናቋል። ውጤቱን ተከትሎ እንግዲህ እስካሁን ባሉ የጣሊያን ሴሪያ ወቅታዊ ደረጃ ሰንጠረጆች ኢንተር ሚላን 67 ነጥቦች አሉት፣ ናፖሊ 64 ነጥብ አለው፣ አታላንታ 58 ነጥቦችን ይዟል፣ ቦሎኛ 56 ነጥቦችን መያዝ የቻለበት አጋጣሚ አለ። ባለፉት 5 ጨዋታ 100% የማሸነፍ ግስጋሴ ውስጥ የሚገኘው እንግዲህ ቦሎኛ ነው። ቲያጎ ሞታን ቢያጣም እንኳን ቦሎኛ አሁን ግን ጠንካራነቱን እያሳየ ነው የሚገኘው። ነገር ግን ቲያጎ ሞታ በዚህ ውድድር ዓመት እንግዲህ የጁቬንቱስ ዋና አሰልጣኝ ነው ተሽሞ ነበር። ከዛ በኋላ አልተሳካላቸውም፣ ከጁቬንቱስ ቤትም ተሰናብተዋል። በቀጣይ ቦሎኛ ጨዋታውን የሚያደርገው እንግዲህ ከናፖሊ ጋር ነው። ቀጣይ ጠባቂ ጨዋታዎችም እንደዚሁ በብዙ መልኩ በጉጉት እንዲጠበቁ ያደርጋል። በስፔን ላሊጋ ሴልታ ቪጎና ላስ ፓልማስ ጨዋታቸውን አድርገው ነበር። በአንዳቻ ውጤት ጨዋታቸውን አጠናቀዋል። ይህ የ29ኛ ሳምንት የጨዋታ መርሃ ግብር ነበረ። በትናንትናው ዕለት እንግዲህ ቀጥለው የተከናወነው ማለት ነው በሀገረ ስፔን በላሊጋው ባርሴሎና አሁንም ቢሆን የስፔን ላሊጋን በ66 ነጥቦች እየመራው ነው የሚገኘው። ሪያል ማድሪድ በ63 ይከተላል። አትሌቲኮ ማድሪድ በ57፣ አትሌቲኮ ቢልባኦ በ53 ነጥብ እስከ አራተኛ ያለውን ደረጃ ሲይዙ ሪያድ ቫላዶሊድ በ16 20ኛ ደረጃ ላይ ተቀምጧል። ላስ ፓልማስ በ26 19ኛ፣ ሌጋኘስ በ27 ነጥብ 18ኛ ደረጃ ላይ ሲቀመጥ ከፍተኛ ጎል አስቆጣሪነቱን ደግሞ ሮበርት ሌዋንዶስኪ የባርሴሎናው የፊት መስመር ተሰላፊ አጥቂ በዚህ ውድድር ዓመት ላይ ምናልባት የሚገዳደረው አጥቂም አሁን ላይ ኪሊያን ምባፔ ብቻ ነው። ከዛ ውጭ ያሉ ተጫዋቾች እንግዲህ ክሱን መገዳደር አልቻሉም። 25 ጎሎችን አስቆጥሯል። በላሊጋው ብቻ ኪሊያን ምባፔ 22 ጎሎችን ማስቆጠር ችሏል። የኦሳሱናው ቡድሚር እና የባርሴሎናው ሮፊኒያ 15 እና 13 ጎሎችን ማስቆጠር ችሏል። ሳንሲቲም ከቢልባው እንደዚህ በተመሳሳይ መልኩ 13 ጎሎችን ማስቆጠር የቻለበትም አጋጣሚ አለ። እነዚህ በአጠቃላይ እንግዲህ ያው ትናንትና የተደረጉ የጨዋታ እንቅስቃሴዎችን በተመለከተ የምናነሳቸው ጉዳዮች ናቸው። ለማንኛውም የምሽቱ ጨዋታ ይጠብቃል። ሌላኛው የወልቭስ እና የዌስትሃም ጨዋታ በዝርዝር
እንመለከተዋለን። ወልቭስ ከዌስትሃም ዩናይትድ የሚያደርጉት ጨዋታ ምናልባት ጠባቂ ከሚባሉ ጨዋታዎች መካከል አንደኛው ነው። 16ኛና 17ኛ ደረጃ ላይ ተቀምጠው ነው ጨዋታቸውን የሚያደርጉት። አንቶኒዮና ሰመርቪል በጉዳት ምክንያት በዌስትሃም በኩል ከጨዋታ ውጭ ናቸው። እንደዚሁም ደግሞ ማቲያስ ኩኛ በቀይ ካርድ ምክንያት፣ ጎንዛሌዝ እና ሳሳ ካላዝዴች እንደዚሁም ደግሞ ሙስኬራ በጉዳት ምክንያት ከቡድን ስብስቡ ውጭ ናቸው። ባለፈው የውድድር ዓመት እንግዲህ በተገናኙበት ጨዋታ ለንደን ኦሎምፒክ ስቴዲየም ላይ ዌስትሃም ዩናይትድ 2-1 አሸንፎ ነበር። የምሽቱን ጨዋታ እንግዲህ ከሞንሌክስ ላይ የሚደረግ የጨዋታ መርሃ ግብር ነው። ማንቸስተር ዩናይትድ ከሜዳ ውጭ ተጉዞ ወደ ሲቲ ግራውንድ የጨዋታ መርሃ ግብሩንም ያከናውናል። ከኖቲንጋም ፎረስት ጋር እንግዲህ የሚያደርጉ ጨዋታ ይጠበቃል። ኖቲንጋም ፎረስት በኩል እንግዲህ ካርሎስ ሚጌል በጨዋታው ላይ እንደማይኖሩ ተነግሯል። አማድ ዲያሎ፣ ጆኒ ኢቫንስ፣ ኮቢ ሜኖ፣ ሊሳንድሮ ማርቲኔዝ እና ሉክ ሾው በጨዋታው ላይ አይኖሩም። ምናልባት ጥያቄ ያለባቸው አይደር ሄቨን እና እንደዚሁም ደግሞ አልታይ ባይንደር በጨዋታው ላይ የመኖር ጉዳያቸው እንግዲህ ጥያቄ ምልክት ውስጥ የሚገባ ተጫዋቾች ናቸው። ባለፈው እንግዲህ የመጀመሪያ ጨዋታቸውን ኦልትራፎርድ ላይ በ15ኛ ሳምንት ጨዋታቸውን አድርገው እንግዲህ እንደምናስታውሰው 3-2 በሆነ ውጤት ኖቲንጋም ፎረስት አሸንፎ መውጣቱ ይታወቃል። ሚሊኮቪች በሁለተኛው ደቂቃ ጎል አስቆጥሮ እንግዲህ ኖቲንጋም ፎረስትን ቀዳይ ማድረግ ችሎ ነበር። ከዛ በኋላ ጊብሰን ዋይት፣ ክሪስ ውድ ጎሎችን አስቆጥረው ነበር። ብሩኖ ፈርናንዴስ እና እንደዚሁም ደግሞ ራስመስ ሆይሉንድ ጎሎችን ቢያስቆጥሩ ማንቸስተር ዩናይትድን ከሽንፈት አልታደጉም ነበር። አሁንስ ምን ይፈጠራል? ሲቲ ግራውንድ ላይ የምንመለከተው የሁለቱ ቡድኖች የጨዋታ እንቅስቃሴ እንግዲህ በጉጉት የሚጠበቅ የጨዋታ መርሃ ግብር ነው። ሲቲ ግራውንድ ላይ ባለፈው የውድድር ዓመት ላይ እንግዲህ በኤፍኤ ካፕ ጨዋታ ማንቸስተር ዩናይትድ 1-0 በሆነ ውጤት አሸንፎ እንደነበር ይታወቃል ኖቲንጋም ፎረስትን። ከዛ የጨዋታ ማግስት እንግዲህ ባደረጉት የጨዋታ መርሃ ግብር በካሲሜሮ ጎል አማካኝነት 89ኛው ደቂቃ ላይ የተቆጠረች ጎል ነበረቻች ጎል። ከዛ በኋላ ግን በኦልትራፎርድ አሸንፎ ነበር። እንደዚሁም ሲቲ ግራውንድ ላይ በፕሪሚየር ሊግ ጨዋታ ኖቲንጋም ባለፈው የውድድር ዓመት ላይ 2-1 በሆነ ውጤት 20ኛ ሳምንት ላይ አሸንፎ እንደነበረም የሚታወቅ ነው። በጨዋታው ላይ እና ዶሚኒክ ጌዝ እና ጊብሰን ዋይት ጎሎችን ሲያስቆጥሩ በአሁኑ ሰዓት በቪላ ፓርክ የሚገኘው ማርከስ ራሽፎርድ ደግሞ ማንቸስተር ዩናይትድ ጎል አስቆጣሪ ከነበሩ ተጫዋቾች መካከልም አንደኛው ተጫዋች ነበር። ለማንኛውም ይህ ጉዳይ እንግዲህ በብዙ መልኩ ከሚነሱ ጉዳዮች መካከል አንደኛው ነው። በስፔን ኮፓ ዴላሬም ዛሬ ጨዋታ ይደረጋል። እንግዲህ ከተጠባቂ ጨዋታዎች መካከል በሪያል ማድሪድ እና በሪያል ሶሲዳድ መካከል የሚደረግ ጠባቂ ጨዋታ ነው። የሴሚ ፋይናል የጨዋታ መርሃ ግብራቸውንም እንግዲህ ሁለቱ ቡድኖች ያደርጋሉ። ዳኒ ካርቫል፣ ዳኒ ሴባዮስ፣ ቲቦ ኮርቷ፣ ፊላሚ ሜንዲ፣ ኤደር ሚሊቶ በሪያል ማድሪድ በኩል ከጨዋታ ውጭ ናቸው። ቤከር በተመሳሳይ እንደዚሁም ደግሞ ይሄ የሪያል ሶሲዳድ ተጫዋች ከጨዋታ ውጭ ነው። ሜንዴዝ በተመሳሳይ ፓቾ እና ዛካርኒያ በተመሳሳይ መልኩ ከጨዋታ ውጭ ሆነዋል። በሪያል ሶሲዳድ በኩል እንግዲህ ሁለቱ ቡድኖች የሚያደርጉት የጨዋታ እንቅስቃሴያቸው ስታዲዮ ሳንቲያጎ ቤርናቦ ላይ የሚደረግ ጨዋታ ነው። 78000 ደጋፊዎችን ይገኙበታል ተብሎ በሚጠበቀው ጨዋታ እንግዲህ ከስፔናዊ ዋና ዳኛ አልቢዮራ በመሃል አልቢትርነት የምሽቱን ጨዋታ የሚዘውሩት ይሆናል። በሪያል ማድሪድ እና ሪያል ሶሲዳድ መካከል በተደረጉ ጨዋታዎች እንግዲህ ከሪያል ማድሪድ ያው የበላይነት አለው። ለመጨረሻ ጊዜ ሁለቱም ቡድኖች እንግዲህ ባደረጓቸው ጨዋታዎች የመጀመሪያ ዙር ሪያል ሶሲዳድ ሳን ሴባስቲያን ላይ ሪያል ማድሪድ 1-0 በሆነ ውጤት ጨዋታውን አሸንፎ እንደነበረ ይታወቃል። ባለፉት ጨዋታዎች እንግዲህ በአትሌቲኮ ማድሪድ ብቻ ብልጫ የተወሰደበት አጋጣሚ ያለ ሪያል ማድሪድ። ከዛ ውጭ ሪያል ሶሲዳድ ደግሞ በቅርብ የጨዋታ እንቅስቃሴ ባለፉት 5 ጨዋታ ቫላዶሊድን እስካገኘበት ጨዋታ ድረስ ማሸነፍ እንዳልቻለም ይታወቃልና ሶሲዳድ እስካሁን በተደረጉ የጨዋታ እንቅስቃሴዎች እንግዲህ ሪያል ማድሪድን ማሸነፍ የቻለው መቼ ነው ካለን ወደኋላ መለስ ብለን የምንመለከተው በሀገረ ስፔን በላሊጋ ጨዋታ 33ኛ ሳምንት 2023 ላይ በተደረገ ጨዋታ ነበር 2-0 በሆነ ውጤት ሪያል ማድሪድን ማሸነፍ የቻሉት። በዛ ጨዋታም እንግዲህ ከሪያል ማድሪድ ሁለተኛ ደረጃን ይዞ አጠናቅቆ እንደነበር ይታወቃል። ባርሴሎና ሻምፒዮን በሆነበትም ዓመት ማለት ነው። ከዛ ውጭ እንግዲህ ከሁለቱ ቡድኖች ተጠባቂ የጨዋታ መርሃ ግብሮችን በብዙ መልኩ በጉጉት ከወዲሁ የተጠበቁ ነው የሚገኘው። ዛሬ እንግዲህ ኤፕሪል 1 ነው። በኤፕሪል 1 የሚደረግ የጨዋታ መርሃ ግብር ነው። ሊቨርፑላውያን በዚህ ሰዓት ላይ እንግዲህ የክለባቸው ቁልፍ ተጫዋች ትሬንት አሌክሳንደር አርኖልድን ለሪያል ማድሪድ አሳልፈው እንደሰጡ ይታወቃል። ወይም ደግሞ ክረምት ላይ በነፃ ውል ወደ ሳንቲያጎ ቤርናቦ ያመራል። ነገር ግን የትሬንት አሌክሳንደር አርኖልድን ጉዞ ስታስቡት በጣም የሚያስገርመው ነገር ምንድን ነው? ከፍተኛ ተከፋይ እንኳን አይደለም። ኪሊያን ምባፔ ለምሳሌ ከፓሪስ ሳን ዠርማን ወደ ሪያል ማድሪድ በነፃ ውል ሲያመራ ከፍተኛ ተከፋይ ከሚባሉት መካከል አንደኛ ሆኖ የፖኬት መኒዎችን አግኝቶ ነው ወደ ማድሪድ አመራው። ትሬንት አሌክሳንደር አርኖልድ ከዛ በተቃራኒ ነው። ለሪያል ማድሪድ የመጫወት ህልም ስላለው ብቻ ነው የሊቨርፑል እግር ኳስ ክለብ ሌጀንድ ሆኖ ሊቨርፑል ቤት ላይ ጫማውን መስቀል የሚችልበት ከአካዳሚ ጀምሮ እንግዲህ የሊቨርፑል ተጫዋች ስለሆነ እዛ ቤት መቆየት የሚችልበት ሰፊ እድል ነበረው። ነገር ግን የማንኛውም ተጫዋች እኔ ብዙ ጊዜ ደጋግሜ እናገረዋለሁ፣ ተወደደም ተጠላም ሪያል ማድሪድ የፕላኔታችን ምርጡ ክለብ ነው። የፕላኔታችን ምርጡ ክለብ ነው ሪያል ማድሪድ ካለን ደግሞ በዚህ ክለብ ውስጥ ተጫውቶ ማሳለፍ የማይፈልግ አንድም ተጫዋች የለም። እነ ሚሎስ ኬርኬዝ አሁን የሊቨርፑል የዝውውር ኢላማ ሆነዋል የሚሉ ዘገባዎች በተደጋጋሚ እየሰማን የምንገኘው ለዚህ ነው። አሁን ላይ ዘ ታይምስ ይዞት የወጣ አንድ መረጃ እንደሚያሳየው ከሆነ ሊቨርፑል
45 ሚሊዮን ፓውንድ መሸጫ የተለጠፈበትን ሃንጋሪያዊውን የ21 ዓመቱን ተጫዋች ሚሎስ ከርኬዝን ወደ ቡድን ስብስቡ በመቀላቀል የቡድኑን እንግዲህ ወሳኝ ተጫዋች ለማድረግም አበክረው እየሰሩ ይገኛሉ የሚሉ ሀሳቦችም እንደዚሁ ተነስተዋል። እነዚህ መረጃዎች ምናልባትም እንግዲህ ምን ያክል ሚዛን ይደፋሉ የሚለው ጉዳይ ተጠባቂ ቢሆንም እንኳን ማንቸስተር ዩናይትድን ጨምሮ እንግዲህ ሊቨርፑላውያን የኬርኬዝን ዝውውር ለማጠናቀቅ ፈላጊ ናቸው። ሌላው እንግዲህ ካጀብ የሚያስበላ አንድ ዜና ከወደ ሀገር ኢንግላንድ የተሰማ ነው የሚገኘው። ላለፉት ዓመታት በተቀናቃኝነት አንገት ለአንገት ተናንቀው ቆይታ ያደረጉት ማንቸስተር ሲቲና አርሰናል እንግዲህ ከሁለቱ የፕሪሚየር ሊጉ አንደኛው ነጥብ ሲጥል አንደኛው በተመሳሳይ አንገት ለአንገት በሚባል መልኩ የሊጉን ፍክክር አድምቀውልን ነበር አይደለም። አሁን ላይ እንግዲህ የማንቸስተር ሲቲ እግር ኳስ ክለብ የበላይ ጠባቂዎች ከአርሰናል አንድ ተጫዋችን ለማስኮብለል ፍላጎት እንዳላቸው እንግዲህ ዲፌንሳ ሴንትራል ኢን ስፓኒሽ ይዞት የወጣው ዘገባ ያሳያል። ዊሊያን ሳሊባ ይህንን ተከላካይ እንግዲህ ከማንቸስተር ሲቲዎች በክረምት የዝውውር መስኮት ወደ ቡድን ስብስባቸው ለመቀላቀል ፈላጊ ሆነው ብቅ ብለዋል ይለናል። ሪያል ማድሪድ እንደሚታወቀው ተጫዋቹን አሁን በዚህ ዓመት አይደለም ሪያል ማድሪድ እንኳን የሚፈልገው 2027 ጁን 30 ላይ በማድሪድ ቤት እንግዲህ ተጫዋቹን ለማመልከትም ነው የማድሪድ ከፍተኛ አመራሮች የሚፈልጉት። ምክንያት ከተባለ ደግሞ ትሬንት አሌክሳንደር አርኖልድ ላይ ያደረጉትን ኪሊያን ምባፔ ላይ ያደረጉትን ነገር በተመሳሳይ ዊሊያን ሳሊባ ላይ ማድረግ ይፈልጋሉ። ሳሊባ ኮንትራቱ የሚጠናቀቀው ጁን 30 2027 በአርሰናል ቤት ያለው ኮንትራት ከሁለት ዓመት በኋላ ማለት ነው። ስለዚህ የተጫዋቹን ጉዳይ እንግዲህ ኮንትራት እንዳይፈርም ለማሳመን ነው ጥረቶችን እያደረጉ የሚገኙት የማድሪድ ሰዎች። ማንቸስተር ሲቲዎች ግን አሁንም ቢሆን የሚጠየቁትን ክፍያ ከፍለው ዊሊያን ሳሊባን የውሃ ሰማዮቹን ማሊያ እንዲለብስ ለማድረግ ማበክረው እየሰሩ ይገኛሉ የሚሉ ሀሳቦች ተነስተዋል። ሳሊባ ግን ያው በተደጋጋሚ ጊዜ የሚናገረው አንድ ንግግር አለ አይደለ? በአርሰናል ደጋፊዎች ልብ ውስጥ መቆየት እፈልጋለሁ፣ እንደው ቢያንስ አርሰናልን ለቅቄ ለመውጣት በማስበባቸው በእያንዳንዱ ጊዜያቶች እንኳን ለዚህ ደጋፊ ምን አደረግኩኝ፣ ለደጋፊው ዋንጫዎችን መስጠት መቻል አለብን የሚል አስተያየትን ደግሞና ደጋግሞ ሲናገር እየሰማና እየተመለከተ ነው የምንገኘው። ለማንኛውም እንግዲህ ከዲፌንሳ ሴንትራል ይዞት የወጣው ዘገባ እንደሚያሳየው ከሆነ ማንቸስተር ሲቲ በዝውውር እንቅስቃሴ ውስጥ እንግዲህ ካለው ብሎ ራሱን ስለማካተቱም ነው ዘገባዎች የሚያመለክቱ የሚገኘው። የምዕራብ ለንደኑ ክለብ ቼልሲ በዚህ ሰዓት ላይ እንግዲህ የክለቡ ቁጥር 1 ቁጥር 2 ግብ ጠባቂዎችም አንድ ላይ ቢጨፈለቁ ራሱ አንድ ደና ግብ ጠባቂ እንደማይወጣቸው ይታወቃል። ቴሌግራፍ ከዚህ ጋር በተገናኘ በዚህ ዓመት በጣም አስደናቂ ብቃትን በፈረንሳይ ሊግ 1 በስታርቡርግ እያሳየ የሚገኘው ጆርጅ ፔትሮቪችን በተመለከተ እንግዲህ መረጃዎችን እያጋራ ነው የሚገኘው። በተለይ አሁን ላይ ይህንን ግብ ጠባቂ ወደ ቡድኑ መመለስ ከውሰቱ ሁሉ ከዛም ማለፈ ሲል ደግሞ ቤልጂየማዊውን ማይክ ፔንደርሰን ከጌንክ ማስፈረም አሁን እንግዲህ የኢንዞ ማሬስካ የጨዋታ አቀራረብ ወይም ደግሞ ለሳቸው የጨዋታ ፍልስፍና አመች ነው ብለው ያስባሉ። ኢንዞ ማሬስካ በነገራችን ላይ አሁን የክለቡ ቁጥር 1 ግብ ጠባቂ ብለው እንግዲህ የሚጠሩትም ግብ ጠባቂያቸውም ጭምር ተደጋጋሚ የሮበርት ሳንቼዝ እንቅስቃሴ ማለት ነው ወደ ዜሮ ዝቅ ያለ ፐርፎርማንስን እያሳየ ነው የሚገኘው። ስለዚህ በቀጣይ እንግዲህ ጆርጅ ፔትሮቪች እና እንደዚሁም የቤልጅየም እና የጊንክ ቡድን ግብ ጠባቂ ሆነ 19 ዓመቱን ማይክ ፔንደርሰን ወደ ቡድን ስብስባቸው ለመቀላቀል እንደዚሁ ፈላጊ ሆነው ብቅ ብለዋል የሚሉ ዘገባዎችም ተነስተዋል። አንድሪያ ቤርታ በአርሰናል ቤት የመጀመሪያ እንግዲህ ትልቅ የሚባል አሻራቸውን ለማሳረፍ ንግግሮችን እያደረጉ ይገኛሉ። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ አንድሪያ ቤርታ በዋነኛነት እንግዲህ ካቀደው እየሰሩ የሚገኘው የ23 ዓመቱ እንግሊዛዊ የአጥቂ መስመር ሰላፊ ተጫዋች ቡካዮ ቲሜንዶ ሳካ ኮንትራቱን በአርሰናል ቤት እንዲያራዝም ለማድረግም እንደዚሁ እኚህ የስፖርቲንግ ዳይሬክተር አንድሪያ ቤርታም ተቀዳሚ ስራቸው አድርገው እየሰሩ ነው የሚገኘው። እንግዲህ እሳቸው በነገራችን ላይ በጣም ዘርፈ ብዙ ሙያ ያላቸው ወይም ደግሞ በጣም እኔ በስፖርቲንግ ዳይሬክተርነት ስራ እስካሁን ከተመለከትኳቸው የስፖርቲንግ ዳይሬክተሮች መካከል ጥሩ ከሚባሉት ለምትመድቧቸው የሚገባ ስፖርቲንግ ዳይሬክተር ናቸው አንድሪያ ቤርታ እና ታላሳቸው እንግዲህ ቡካዮ ሳካን በአርሰናል ቤት ማቆየት የመጀመሪያ ዓላማቸው ነው። እሱም በተመሳሳይ መልኩ እንግዲህ ከ2027 ላይ ከሁለት ዓመታት በኋላ ኮንትራቱ ይጠናቃል። በዚህ ምክንያት እንግዲህ ምናልባትም እንደ ቡድኑን ለማጠናከር በሚደረጉ የዝውውር እንቅስቃሴዎች ብቻ ሳይሆን በክለብ ውስጥ የሚገኙ ተጫዋቾችንም ኮንትራትን በማራዘም እንግዲህ ከሰፊ ጊዜያቶችን ሊያሳልፉ ይችላሉ የሚሉ መረጃዎችም ተነስተዋል። የቀድሞ ቶተንሃም ስፐርስ ዳይሬክተር የነበሩት ፋቢዮ ፓትሪክ አሁን ላይ እንግዲህ የኤሲ ሚላን ስፖርቲንግ ዳይሬክተር ሊሆኑ ነው ተብሏል። ከጁን ወር አስቀድሞ እንግዲህ ከ52 ዓመቱ ጣሊያናዊ አሁን ላይ ከእግር ኳስ እንቅስቃሴዎች እንግዲህ እንደታገዱ ይታወቃል። በቀጣይ እንግዲህ እንደ ካልቾ መርካቶ ዘገባ ከሆነ እሳቸው ወደ እግር ኳስ ሜዳዎች ይመለሳሉ ተብሎ ይጠበቀ ይገኛል። ባርሴሎና እንደዚሁም ስፔናዊ አማካይ ፔድሪ ክረምት እንግዲህ እንደማይሸጥ ነው እየተናገሩ የሚገኘው። ምንም እንኳን ማንቸስተር ሲቲ የ2 ዓመቱን ተጫዋች ለኬቨን ደብሮይን ረጅም ጊዜ እቅድ አድርገው ቢመለከቱትም እንኳን የተጫዋቹን ፈላጊዎችም ገታ ለማድረግ እንግዲህ የባርሴሎና እግር ኳስ ክለብ ከፔድሪ ጋር ንግግሮችንም እያደረጉ ይገኛሉ። እንደዚሁም ደግሞ በክለቡ ተጫዋቹ ቆይታዎችን እንዲያደርግ ሰፋ ያሉ ቆይታዎችን እንዲያደርግም
ይፈልጋሉ የሚሉ ዘገባዎችም ተነስተዋል። ያው ፔድሪ ሲባል እንግዲህ በክለብ ውስጥ የሚሰጣቸው እያንዳንዱ ግልጋሎቶች ወሳኝነታቸው የጎሉ ናቸው አይደለ? ነገር ግን አሁን ላይ እስከ 100 ሚሊዮን ዩሮ አካባቢ ለማቅረብ ማንቸስተር ሲቲዎች ዝግጁ ናቸው የሚሉ ዘገባዎች ከተሰሙ በኋላ አይ በፍጹም ተጫዋቹ አይሸጥም የሚሉ ሀሳቦችም በሀገረ ስፔን እየተመለከትን ነው የምንገኘው። ይሄ እንግዲህ ተጫዋቹ የ22 ዓመቱ ፔድሪ እስከ 2030 የሚያቆይ ኮንትራትም በባርሴሎና ቤት እንዳለው ይታወቃል። በቀጣይ አሁንም ቢሆን ተጨማሪ ኮንትራትን እንዲያራዝም እንጂ ባርሴሎና ለቀው እንዲወጣ አይፈለግም የሚሉ ሀሳቦችን በተደጋጋሚ ጊዜ እየተሰሙ ነው የሚገኘው። ለማንኛውም ከባርሴሎና ቤት እንግዲህ ተጫዋቹ በክረምት እንደማይለቅም ተነግሯል። ሌላው ከአርሰናል ጋር የሚገናኝ መረጃ ነው። የኢንትራ ፍራንክፈርቱ አጥቂ ሁጎ ኤኪቲክ በተመሳሳይ ከስዊድናዊ አሌክሳንደር አይዛክ እኩል በአርሰናል የዝውውር ኢላማ ውስጥ ይገባል የሚሉ መረጃዎችም ተነስተዋል። ቱቶ ስፖርት በጣሊያንኛ እትሙ ይዞት የወጣው ዘገባ እንደሚያሳየው ከሆነ እንግዲህ አርሰናል ይህንን ተጫዋችም ለማስፈረም በሚደረገው እንቅስቃሴ ተቀዳሚ ፈላጊ ክለብ ነው። ማንቸስተር ዩናይትድን ጨምሮ እና ቸልሲም የተጫዋቹ ፈላጊ ቢሆኑም እንኳን ሁጎ ኤኪቲክ በቀጣይ ምናልባትም በኢንትራ ፍራንክፈርት ቤት የማይቆይ ከሆነ ወደ ፕሪሚየር ሊጉ ታላላቅ ክለቦችም ያመራል የሚሉ ሀሳቦችም እንደዚሁ በብዙ መልኩ የተነሱ ይገኛሉ። የኤሲ ሚላኑ ኔዘርላንዳዊ የመሃል ሜዳ ተጫዋች ራንደርስ በማንቸስተር ሲቲ የዝውውር ኢላማ ውስጥ ገብቷል። ማንቸስተር ሲቲ እንግዲህ ሁሉ አማራጭ ሆኗል። አሁን ባለው የዝውውር እንቅስቃሴ ላይ ክለቡን ለማጠናከር እንግዲህ በሚደረጉ ሂደቶች ማንቸስተር ሲቲዎች አማካይ መስመራቸው ስስ እንደሆነ ያምናሉ። ክረምት ላይ ኬቨን ደብሮይን ኬዲቢ ከክለቡ ጋር መለያየቱ የሚቀር አይደለም። ወደ ሳውዲም ሆነ ወደ አሜሪካ የማምራቱ ጉዳይ አይቀርም። ስለዚህ እዚህ ቦታ ላይ እንግዲህ ተክቶ የሚጫወት ተጫዋችም ይፈልጋሉ ከራንደርስ ጨምሮ። እንደዚሁም ደግሞ ቀደም ሲል ያነሳውላቸው ፔድሪን ይፈልጋሉ። በጣም በርካታ ተጫዋቾችን ይፈልጋሉ። ማንቸስተር ሲቲ በክረምት ላይ እንግዲህ ብዙ ተሐድሶችም እንደሚያስፈልጓቸው ነው አንዳንድ የመረጃ ምንጮችም እያመለከቱ የሚገኘው። ለማንኛውም እንግዲህ የ26 ዓመቱ የኔዘርላንድ ብሔራዊ ቡድንና የኤሲ ሚላኑ ተጫዋች ራንደርስ በቀጣይ እንግዲህ ከመዳረሻው ወዴት ይሆናል በሚለው ጉዳይ ብዙ መላምቶች የተቀመጡ ይገኛሉ። ስለ ክርስቲያኖ ሮናልዶ የወጣ አንድ ዘገባ ነበር እንግዲህ በሰሞን ቀን። እስኪ መረጃ እንመልከተው። አሁን ላይ በሳውዲ በአልናሰር ቤት ጨዋታዎችን እያደረገ የሚገኘው ክርስቲያኖ ሮናልዶ ኮንትራቱ በቅርብ ይጠናቀቃል አይደለ? በቡድኑ ያለው ኮንትራት እንግዲህ ሲጠናቀቅ ወዴት ነው ክርስቲያኖ ሮናልዶ የሚያመራው በሚሉ ጉዳዮች ብዙሃኖች እንግዲህ ሀሳቦቻቸውን እየሰጡ ነው የሚገኘው። በሚሰጧቸው ሀሳቦች እንግዲህ ምንድነው እኔ የተረዳሁት ነገር የክርስቲያኖ ሮናልዶ ቀጣይ መዳረሻ እስካሁኗ ሰዓት ድረስ በፍጹም የታወቀ ወይም ደግሞ የተረጋገጠ እንዳልሆነ ነው። እንዴት እንደዚህ ያልኩኝ እንግዲህ ማብራሪያ የሚያስፈልገው ከሆነ ማብራሪያዎችን ማስቀመጥ ያስፈልጋል። ክርስቲያኖ ሮናልዶ በአልናሰር ቤት ያለው ኮንትራት ሲጠናቀቅ ወዴት ያመራል የሚለው ጉዳይ በዋነኛነት ኢሹ ከመሆኑ ጎን ለጎን ደግሞ አሁን ይኸውላችሁ ሁለት የዝውውር ገበያዎች ተከፍተዋል። ይሄ የክለቦች ዓለም ዋንጫን በማስመልከት ሁለት የዝውውር ገበያዎች ናቸው ያሉት። በእነዚህ ሁለት የዝውውር ገበያዎች እንግዲህ ቡድኑ እንደ ቡድን ራሱን ለማጠናከር የተለያዩ ክለቦች የክርስቲያኖ ሮናልዶ ፈላጊ ሆነው ብቅ ብለዋል። ከነዚህ ክለቦች መካከል ደግሞ በጣሊያን ሲሪያ የሚሳተፈው ኢንተር ሚላን ተጫዋቹን ይፈልገዋል። በአጭር ጊዜ ደግሞ ፖርቹጋላዊ ተጫዋች ወደ ሪያል ማድሪድ የሚለው ጉዳይ እንኳን ሚዛን ስለማይደፋ አንተ በአጭር ጊዜ ኮንትራትም እንደዚሁ ኢንተር ሚላንን ሊቀላቀል ይችላል። ከዛም ማለፍ ሲል ደግሞ አልሂላልም የተጫዋቹ ፈላጊ ሆኗል የሚሉ ዘገባዎችም ተነስተዋል። እንግዲህ በሳውዲ አረቢያ የክርስቲያኖ ሮናልዶ ያው ተጽዕኖ ምን ያክል እንደነበር በደንብ ተረድተናል ወይም በደንብ ተመልክተናል አይደለ? በጣም ብዙ ከዋክብ ተጫዋቾች ወደ ሳውዲ አመሩ። ከዛ በኋላ እነ ኒጎሎ ካንቴ፣ እነ ካረም ቤንዜማ፣ ሙስጠፋ ከዛ ማለፍ ሲል ደግሞ ሚትሮቪችን ጨምሮ በቅርብ እነ ጆዋን ዱራን እነዚህ ዓለም ላይ ትልቅ ስም፣ ትልቅ ዝና፣ ትልቅ ከበሬታን ያተረፉ ተጫዋቾች መዳረሻቸው የሆነ የሚገኘው የሳውዲ ፕሮ ሊግ ሆኗል አሁን ላይና ክርስቲያኖ ሮናልዶ እንግዲህ በአልናሰር ቤት ኮንትራቱን የሚያራዝም ከሆነ ፕሪኮንዲሽኖች ይኖራሉ። በእርግጠኛነት አሁን 40 ዓመቱ ላይ ነው የሚገኘው ክርስቲያኖ ሮናልዶ። በእርግጠኛነት መናገር የሚቻለው ጉዳይ አድማጮች ሮናልዶ በዚህ ሰዓት ላይ በአውሮፓ በሚገኙ በአምስቱ ታላላቅ ሊጎች በትልልቅ ክለቦች የአጥቂ መስመር ሰላፊ ሆኖ መጫወት ይችላል። አሁን ባለው ፐርፎርማንሱ መጫወት ይችላል። ምንም ጥያቄ የለው። 90 ደቂቃ ሙሉ ሜዳ ላይ ሮጥ ይችላል። ላይክ እንደ ኤርሊንግ ሃላንድ ግን ስራዎችን መስራት ይከብዳል ብዬ አላስብም። ለምን ኤርሊንግ ሃላንድ እኮ ጎል አስቆጣሪ ነው። እንዴት እንደዚህ ያልክ የሚሉ ሀሳቦች ስለሚኖሩ ለአብራራ እዚህ ጉዳይ ላይ ኤርሊንግ ሃላንድ በማንቸስተር ሲቲ ቤት ተመልክታችሁት ከሆነ አንድ ኳስ ይነካል፣ አንድ ጎል ያስቆጥራል። በጨዋታው ኤርሊንግ ሃላንድ የሚነካቸው ኳሶችን መለስ ብላችሁ ከተመለከታችሁ በዛ ከተባለ 10 ኳስ ነው የሚነካው። 10 ኳስ ነክቶ ለጎል አስቆጥሮ ይወጣል። ሜዳ ላይ ያሉት የኳስ ንክኪዎች ኦልሬዲ በቃ ድክም ያለ አይነት ተጫዋች ነው። ክርስቲያኖ ሮናልዶም እድሜው 40 ስለሆነ እንደ ኤርሊንግ ሃላንድ ቆሞ የሚጫወትበት ቲም የሚገባ ከሆነ ወይም ደግሞ ታርጌት ማን ሆኖ ይጫወት ከተባለ ክርስቲያኖ ሮናልዶ ምንም ጥያቄ የለውም በዚህ ሰዓት ላይ በአውሮፓ በሚገኙ ትልልቅ ክለቦች ጨዋታዎችን ማድረግ የሚችልበት እድል እጅግ በጣም ሰፊ ነው። የማቲያስ ኩኛን ጉዳይ አንስቼ ላጠናቅቅ ካለ ሰዓት አንጻር ማቲያስ ኩኛ በወልቭስ ቤት ጨዋታዎችን ያደረገ የሚገኝ የቀድሞ አትሌቲኮ ማድሪድ አጥቂ ነው።
አርሰናል ይህንን አጥቂ እንደሚፈልገው ይታወቅ ነበር ክረምት ጥር የዝውውር መስኮት ላይ። አሁን ተጫዋቹ እንግዲህ በሰጠው አስተያየት ወደ ትልቅ ክለብ ማምራት እፈልጋለሁ ብሏል። ራሱ ከአንደበቱ የወጣ ንግግር ነው። እንግዲህ ወደ ትልልቅ ክለቦች ማምራት እፈልጋለሁ፣ ራሴን በዋንጫ ማጀብ እንደዚሁም ደግሞ ደማቅ ታሪኮችን ጽፌ ማጠናቀቅ እፈልጋለሁ፣ ስለዚህ ወደ ትልልቅ ክለቦች ማምራት እፈልጋለሁ የሚል አስተያየትን ከተናገረ በኋላ ብዙሃኖች እንግዲህ በዚህ ጉዳይ ላይ ተጫዋቹ መዳረሻው የት ይሆናል፣ ሊቨርፑል የሚባሉ መረጃዎች አሉ፣ አርሰናል የሚሉ መረጃዎች አሉ። ያው እንግዲህ የተጫዋቹ ጉዳይ ግን ያው ቀጣይ ክረምት ላይ በወልቭስ ቤት እንደማይቆይ ዋነኛ ማረጋገጫ ይሆናል። ውድ የተከበራችሁ አድማጮቻችን